ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ማታ በነበረው በሁሱና በእፎይ በነበረው ውይይት መጨረሻ ላይ እፎይ እንደሸሸ ሁላችሁም አይታችኋል። እሱን ማሳያችሁ ይሆናል። በሁለተኛ ላይ ደግሞ ሀቢባ በእስልምና ሁለተኛ ሚስት ስለተፈቀደ ሴቶች እኛ ተጨቆነናል፣ ተበድለናል የሚል ነገር አንስታ ነበረ። እስላም ነኝ በማለት ነው እሷ የምትታወቀውና በዛ ጉዳይ ላይ ኡስታዞች ያነሱት ሀሳብ አለ። እሱንም የምናይ ይሆናል። ነገር ግን አንድ ሙስሊም ነኝ ከሚል ሰው እንደዚህ አይነት ነገር አይጠበቅም። እንግዲህ አላህ ሂዳያ ይስጣት። ልጆቿን ክርስቲያን አድርጋ ነው የምታሳድገው። በዛ ላይ ኡስታዞች የሰጡት መልስ እናያለን። እሺ የመጀመሪያ ሚስት ታውቃለች ስለ መርየም? ላ እንድታውቅ አልፈቀድኩም። ለምንድን ነው ማሳውቃት? እንዴት ነው የምነግራት? እኔ ግዴታ ነው እኮ ሚስት ሳታውቅ እኮ አይደለም። ላ ሸሪያ እንደዚህ አይደለም። ምንም አይነት ሸሪያ ሁለተኛ ሚስት ስታገቡ የመጀመሪያውን ማስፈቀድ ግዴታ ነው አይልም? አይደለም ወላሂ እኔ አልቀራውም። እሱ እኛ ሴቶች ነው የተበደል ነው። አዎ ወላሂ አይደለም። ጭራሽ ያለ ፍቃዳችን ያሳማት ያለ ፍቃዳችን በጣም ያሳዝናል ወላሂ አይልም። እሺ ስለ አጋንንት ተው እናውራ። ለለምነህ አጋንንት ምንድነው በክርስትና እና በስራይ ደግሞ እንደገና ዲቤ ከፈለክ እንደዚህ ጨምቄ ልካለሁ እና ታዲያ ተከበር ካለ ከዚህ በኋላ ገስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች አራት ጩበና አሁን ስለ አጋንንት ልናወራ ነውና ድጋሚ ለመዋረድ አትቸኩል። አላህ ማን ነው የሚለውን አሳይተናል። ፕሊዝ በቃ አላህ ማን ነው የሚለውን ስላሳየ ስለ አጋንንት እናውራ። ወንድ ልጅ ነህ ወላሂ ላዚው እናውራ። አላህ አጋንንት መሆኑ አጋንንት ታዲያ እስካሁን ኮንክሉዥን ነው ወንድማችን። ና ስለ አጋንንት ሳነጋገር ይሄን ካመለጥክ በጣም ነው የሚያፍሩብህ ወላሂ። ሁለተኛ ስለ አጋንንት ላይፍ ላይ እንዳታወራ ነው ማድረግህ። አሁን አላህ ምን እንደሆነ አሳይተነዋል። ኮንክሉዥን ስራ ኮንክሉዥን ስራ አዳምጠህ ደጋግሜ ነግሬሃለሁ። ቅድም ነግሬሃለሁ። 15 ደቂቃ ላይ አዳምጥ። ስለ አጋንንት ሳናወራ ሪካርዱን ድገሙለት። ሪካርዱን ተለጥፈሃል ማለት ነው። ልታካክስ ነው አታካክሳትም? ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። ከኔ ፊት አይቆም። አሁን ኮንክሉዥን እንስራ። ፕሊስ አሁን 5 ደቂቃ ሊያዝ ትይዝልኛለህ። እሺ ስለ አጋንንት ተው እናውራ። ለለምነህ አጋንንት ምንድነው በክርስትና እና ደግሞ እንደገና ዲቤ ከፈለክ እንደዚህ ጨምቄ ልካለሁ እና ታዲያ ተከበር ካለ ከዚህ በኋላ ገስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች አራት ጩበና አሁን ስለ አጋንንት ልናወራ ነውና ድጋሚ ለመዋረድ አትቸኩል። አላህ ማን ነው የሚለውን አሳይተናል። ፕሊዝ በቃ አላህ ማን ነው የሚለውን ስላሳየን ስለ አጋንንት እናውራ። ወንድ ልጅ ነህ ወላሂ ላዚው እናውራ። አላህ አጋንንት መሆኑን ስላሳየን እናመሰግናለን። ከንክኖሃል አይደለ? ያጋጥማል። ስብራቱ ከባድ ነው። ስለተሸነፍሽ ነው። አይ ና ወንድ ነኝ። ወንድነቴንማ ድና ያታርገ ሲዋና ያት ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እናውራ ስለ አጋንንት ወንድሞች ናቸው አለ አንተ፣ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው በእውቀት እናውራ። በቃ አሁን ኮንክሉዥን እንስራ። ለምን ረብሸው? ኦኬ 5 ደቂቃ ትይዛለህ። ያዝ ስለ አጋንንት መጽሐፍ ላይ መጽሐፉን አየሽ አትጩ። በቃ አየሽ 5 ደቂቃ አለኝ። ታልቃ እንዳገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ ጨርስ። ያዝ አንድ ደቂቃውን አሳየን። ግን እፎይ ለቅደው እንዳታረግን እሺ። ለማሳየት ይቸገራለሁ። ያለው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ከአላህ ጋር ሊያመሳስል ነው የሞከረው። እንደገና ደግሞ የነቢያት አስተምህሮትን ምንም ያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆሉ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው ወንድማችን። እግር፣ ባት፣ እጅ ነው።
ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎ ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ በ2 ደቂቃ አለችኝ፣ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያችሁ አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑሕ ምን አለ? ወቃለ ሱብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓትና ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት ምን እንሰራለን? የኔ ጥያቄ አልተገለጠም ስላለ እናመሰግናለን። ቴንኪው ባይ። አዙ ቢላህ አንድ እህትም ሆነች ወንድሞች ትዳር ሲፈጠር አንድ ሙርተድ የሆነች ዲኗን እስልምናን ጥላ ወደ ክፍርና የሄደች ቤት ገብተው በካፊሮች ሁክም እንዳኝ ሲሉ እያየን ያለ ነው። ከዚህ የበለጠ የሚያናድድ ነገር የለም። አላህን እንፍረው። ምክንያቱም ለሴት ልጅ አላሁ ስብሓነሁ ወተዓላ ያስቀመጠላት ደረጃዋን ከፍ ያደረጋት አላሁ ስብሓነሁ ወተዓላ ነው በቁርአን ውስጥ። ወላኪን ነው እንደዛውም ደግሞ የወንድንም ደረጃ ከፍ ያደረገበት አርጃሉ ቀዋሙና አለኒሳ፣ ወንዶችን ከሴቶች ደረጃቸውን ከፍ ያደረገበትና ሁክም የሚባል ነገር አምላክ የሚባልን ነገር አላሁ ስብሓነሁ ወተዓላ በወንዶች ያደረገው የራሱ ሕክም አለው። ይሄን አልተረዳንም። ዛሬ አንድ ሰው ሚዲያ ላይ ወጥቶ መጥቶ ሲናገርና ያን ነገር አብራርቶ ሆይ ሆይ ተብሎ ሲጨበጨብና አበባዎች ሲወረወሩለት ሐቅ ላይ የቆምን ይመስለናል። ላ ወላሂ እንደዛ አይደለም። ችግሮች በአላህ ባስቀመጠልን ደረጃ ላይ ሄደን እንኳን የማይፈቱ ከሆነ ሸሪዓዊ ህግጋቶች ያስቀመጡት የሸሪዓ ፍርድ ቤት አለ። ወደ ቃዲ ነው የሚሄደው። ቃዲ ጋር እንኳን መጥቶ በአንድ ወገን አይቶ ሰምቶ እንኳን ፍርድን አይሰጥም። ሐታ ቃዲው እንኳን ማለት ነው። ለምን? በሁለቱም መንገድ ላይ ሰምቶ
ማን ነው በደለኛው ማን ነው ተበዳይ የሚለውን በትክክል አጣርቶ ምስክርን አቁሞ ነገሮችን አይቶ ይሄ ነገር መስላህና መፍሰዳውን አይቶ እነኚህ ሰዎች በትዳር ውስጥ መቀጠል የማይችሉ ናቸው ካሁን በኋላ መፍሰዳው ይብሳል የሚልን ሲያይ ነው ቃዲው ወይ ወደ ፈስኽ ወደ ማረግ ወይ ባለን እንዲፈታ በቃ ኒካህ እንዲያወርድ የሚያደርግበት ሁኔታ አለ። ዛሬ ላይ ማናት ሐቢባ ማን هي አላህን አትፈሩ ማን هي ማነች? እስቲ አተሐዳኩም እዚህ ጋር 909 ሰው አያለው እስቲ ትግባና እዚህ ቦታ ላይ ስለ እስልምና ማ هو الاسلام ብለን ብንጠይቃት እስቲ الاسلام الاستسلام لله ብላ ሲተመልሰላችሁ ማን هي? አንድ ሰው ዲኑን ጥሎ የሄደ ሰው ስለ እስልምና ስለ ላኢላሃ ኢላላህ ሸርጥ ቢጠየቅ መመለስ የማይችል ሰው ስለ አርካነ ሶላህ ቢጠየቅ አርካነ ሶላህ ማለት ምንድነው ቢባል መመለስ የማይችልን ሰው ልንፋረድበት እቤቱ ድረስ ሄደን አቡ ሀቡ ሲሉ ይታያል። ወልኢያዙ ቢላህ አላህን ፍሩ እህቶች። እኔ የምለው ኢተቁላህ አላህን ፍሩት። ምክንያቱም የሰው ልጅ ትንሽም ትልቅም በጣፈው ኮመንትም ባዳመጠውም በሰማውም ነገር ተጠያቂ ነው። لا يغادر صغيرة ولا كبيرة إلا أحصاها ነው ووجدوا ما عملوا ነገ ዛሬ የምትሰሯትን ስራ እዚች ዱንያ ላይ ማለት ነው እያንዳንዷን ووجدوا ما عملوا ይላል አላህ Subhanahu Wa Ta'ala حاضر ولا يظلم ربك أحد አላህ ፊት የሰው ልጅ አይበደልም። በሰራው ነገር በዛ በመንዳው አላህ በዳይ አይደለም። በሰራነው ስራ እንመነዳለን። ነገ አማም አላህ ቆመን እንመዘናለን። ሰው ዛሬ ዱንያ ላይ እያለ የዱንያውን ስሜት ሸሪዓዊ አላህ የደነገገው አለ ሕክማ አለው። ስለ ትዳር ሲወራኩ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና አላህ Subhanahu Wa Ta'ala የጀመረው ቁርአን ውስጥ በሁለት ነው ማግባትን የራሱ ሕክማ አለ ያስቀመጠበት። መትና ወثلاث ወሩባዕ ካለ በኋላ ነው አላ ተዕዲሉ ፈዋሂደትን አላ ተዕዲሉ ፈዋሂደትን የሰው ልጅ ሕክምን ከፈራ እኔ በሚስቶቼ መካከል ላይ ፍትሃዊ መሆን አልችልም እነኚህም በዓድል ማስተዳደር አልችልም ብለህ ከፈራህ ነው በአንዷ ላይ ቁም የተባለው። ሙእሚን ደግሞ ጀግና ነው፣ ሙስሊም ጀግና ነው፣ ፍትሃዊ የሚሆን ነው። መመሪያው ቁርአንና ሐዲስ ቁድዋው ነብዩ ሰለላሁ ዐለይሂ ወሰለም ስለሆኑ ማለት ነው። ዛሬ ላይ ግን ካፊሮችን ገርቦችን አርአያ በማድረግ ሙርተድ የሆኑ ሰዎችን አርአያ በማድረግ እስልምናን በማስረገጥ ደረጃ ላይ እያየንበት ያለንበት ዘመን ያለ ነው። አላህን እንፍራ። የምንውልበት ቦታ የምንሰማውን ነገር የምንጥፈውን ነገር አማም አላህ ቆመን ስለምንጠየቅ አላህን ልንፈራ ይገባል። ምክንያቱም መልካም ዛሬ እኮ ስለ እስልምና ስላላወቁ እስልምና የሚያዘም ምንድነው የሚለው ሸሪዓዊ ህጋጎችን ስላላወቁ ነው እንደዚህ አይነት ቦታ ላይ ገብተው የሚዘባረቁት። የሰው ልጅ ደግሞ መቼም ቢሆን ኖሮ የሰው ልጅ ነፍስያ ምንድነው ሻህዋ የሚባልን ነገር ለስሜቷ የሚመቻት ነገር ላይ ነው የምትሮጠው። አላህ ደግሞ እንደነሱ ብጤ ሰዎችን ሲወቅሳቸው አፈራአይተ መን ተኸዘ ኢላሃሁ ሐዋህ ነው ያላቸው። ስሜታቸውን የሚያመልኩ ሲል ነው አላህ የገለጻቸው ቁርአን ውስጥ። የሰው ልጅ የተፈጠረበት ሁኔታ አለ። ከአይሻ የምትበልጥ ሴት አለች እንዴ? በአይሻ ላይ ተገብቶባታል። هل انت من انت የነብዩ ሰለላሁ ዐለይሂ ወሰለም አሐበ الناس الى رسول الله صلى الله عليه وسلم من احب الناس اليك በተባሉበት ጊዜ አይሻን ያሉት ረሱል ሰለላሁ ዐለይሂ ወሰለም افضل الانبياء والمرسلين የነብያቶች ሁሉ ቁንጮ ጥግ የደረሱበት ከአላህ Subhanahu Wa Ta'ala ከፈጠራቸው ተፈጥሮች ሁሉስ በላይ አርጎ ደረጃቸውን ከፍ አርጎ የተወደዱ ነብይ የሆኑትም ማለት ነው። ከሷ በልጣ ነው ዛሬ ሁለተኛ ቢገባባት ሁለተኛ ሚስት አንደኛ ደረጃ ሸርዑ የሚያስቀምጠው ሁክም እነሱ መካከል ላይ አድል ማረጉ የሚችል ከሆነ የመጀመሪያዋ ሚስት የሁለተኛዋ ሚስት ሶስተኛ ቢደግም እሷ የመፍቀድና የመተው እዛ ውስጥ ስልጣኑን አላህ አልሰጣትም። አንድ ሴት ልጅ እኮ ሸርጥ ሳታስቀምጥ ሁለተኛ በእኔ ላይ ላታገባብኝ ብላ ሸርጥን ሳታስቀምጥ ትዳርን ፈልጋ ከገባች በኋላ ሁለተኛ ሚስት ረግባው ሆኖ አገባለሁ ብሎ ከተነሳ በእኔ ላይ ሁለተኛ ሚስት ካገባ ፍታኝ የምትል ሴት እኮ የጀነትን ሽታ ታገኘውም ነው የተባለው። የጀነትን ሽታ ታገኘው። ምክንያቱም ይሄ ስልጣኑ የናንተ አይደለም አላሁ Subhanahu Wa Ta'ala በወንዶች ያደረገው ነገር ነው። ላንቺ ደግሞ እቤትሽ ውስጥ ቁጭ ብለሽ ደረጃሽን አላህ ከፍ ያደረገልሽ ቦታ አለ። ሴት ልጅ ለባሏ ከታዘዘች ጎረቤቷን አዛ ካላደረገች 5 ወቅት ሶላቷን ከሰገደች ራሷን ደግሞ ከዝሙት ከጠበቀች ምን አይባብን ሸቲን የተባለችው በዚህ ደረጃ አላህ ደረጃሽን ከፍ አድርጎልሽ አፊፋ ሆነሽ ቁጭ በይ የተሰበሰበሽ ሁኚ ነገ አማም አላህ ደረጃሽን ከፍ ተደርገሽ የምትገኝ ነሽ አላህ ምርጥ አድርጎ እንስት አድርጎ ፈጥሮሻል ስትባል አይ አልፈልግም እኔ ወንዶች ፊት ቆጥቼ የባሌን ገመና ካላወጣሁና ካልዘረዘርኩ
ሙስሊም ይሁን እንኳን አይመስለኝም የሚሉ እህቶች መጡ ማለት ነው። ስለዚህ እኔ አንድ የማስተላልፈው ነገር እዚህ ቦታ ላይ እስልምና ላይ እጇን ታንሳ። እሷ ሄዳ እዛው መጨማለቋን ቀጥላበታለች ከካፊር ጋር። አንደኛ ደረጃ እዚህ ቦታ የምነግራችሁ አንድ የሙስሊም ሴት የካፊር ወንድን ማግባት በሸሪዓ አይቻልም። በሸሪዓ ውስጥ አይቻልም። አተሐዳ አንድ ሸخص እዚህ ጉዳይ ላይ አንድ የካፊር ወንድን የሙስሊም ሴት ማግባት ትችላለች የሚል ካለ አተሐዳ አንድ ሰው ወላ ሐርፈን ወላ ቀውለን አንድ የሙስሊም ሴት የካፊር ወንድን በጭራሽ ልታገባ አይቻልም። ኒካሁም አይረጋም አይታሰርም። አላህ ለዚህም ነው የሙስሊም ወንድ የሆነ አንድ አህለል ኪታብ የሆነችን ማግባት ይችላል የተባለው አርጃሉ ቀዋሙን አለ ኒሳ ወንዶች ከሴቶች የበለጠ ጠንካራ ስለሆኑ ሴቶችን ወንዶች ስለሆኑ የሚመሯቸው ወደዛ መንገድ ላይ መመለስ ስለሚችሉ አላህ ህክማውን ስለሰጣቸው ነው ለነሱ የሚያስቀምጥላቸው። ወላኪነሁ ቆንጆ ከሆነችው ሙሽሪክ ደግሞ መልኳ ያላማረ የማትስብህ አብድ የሆነችው ባሪያ የሆነችው ጥቁር የሆነችው እሷ ትበልጣለች ነው የተባለው። ዛሬ ምን እየተሰራ ነው ያለው? እኔ እጇን ታንሳ ከእስልምና ላይ ማጨማለቅ ከፈለገች እዛው በገባችበት እምነቷ ውስጥ እዛው ባለችበት አህዋላ ውስጥ እዛው ትጨማለቅ። ወላኪነሁ ከእስልምና ላይ እጇን ታንሳ። ሙስሊሞች በሚባል አላውቅም በሚባል የታቀዋለች እስልምናን በታቀው እዚህ ሀያት ውስጥ ትኖራለች እንዴ? እንዲህ አይነት ነገር አለው እሷን የማስፈቀድ ግዴታ የለብኝም ብሎ አለ ሲባል ይሄን አይነት ነገር አለው። የሴት መብት የሚባል ነገር የሴት መብት ከሸሪዓ የበለጠ ያከበረላት የለም። አደባባይ ላይ ወንዶች ወንድ ማንም እያያት በአይኑ ለዝሙት እንዲመኛት ሸሪዓ አልፈቀደላትም። አንቺ ግን እየፈቀድሽ ነው ያለሽው። እኔ ወላሂ አንድ ቪዲዮ ከስንት ቀን በፊት እንደዚህ ስልኬን እያገላበጥኩ እያሉ ከአስር በኋላ ላይ አዩትና በጣም ልቤ ቆሰለ። ሙባረክ ይሄን ነገር ከማየቴ በፊት አንድ የሙስሊም ሴት የሆነ ሴት ከአረብ ሀገራቶች ላይ አገር ቤት ገብታ መኪና ላይ እያዩት አንድ ወንድ ጠረንሽ ይስባል አለኝ። ተኸየሉ አንድ ወንድ ጠረንሽ ይስባል አለኝ። አንድ ሴት ልጅ እኮ ሽቶ ተቃብታ ከቤቷ ከወጣች فهي ዛኒያ እኮ ነው የተባለው። ወደ ቤቷ ስትመለስ ገላሽን ታጠቢ እኮ ነው የተባለችው። እንዲያውም ጠጉሬ ረጅም ስለነበረ ጠጉሬን ለቀኩት እንዲያየው አለች። ምን ያንን ወንድ የባሰ ወደ ዝሙት ለመሳብ ማለት ነው። ወላሂ እየተባለ ይወራል። ወልኢያዙ ቢላህ በዚህ ደረጃ አንድ ሴት ልጅ የሙስሊም ሴት የሆነች አማም الناس ቁጭ ብላ በሺዎች የሚቆጠሩ ሰዎች ጋር ቁጭ ብላ ያንን በአደባባይ ላይ ስታደርገው የነበረው ወንጀል እዚህ ጋር አማም الناس ቁጭ ብላ እንደገና ሼር ታደርገዋለች ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ ሙዓፋ ኢላ المجاهرون ያሉት የኔ ኡማዎች ሁሉም ወንጀላቸው ይማራል እነማ ሲቀሩ ያ የሰሩትን ወንጀላቸውን አማም الناس መተው ተፋኹር ሲያረጉበት ሲቀሩ አሉ። ዛሬ ምን እየተሰራ ነው ያለው? ማን እየረዳች ነው ያለችው? ተውሂድን ነው እንደ ነስር ያደረገችው? አንድን ወንድ ለዝሙት ስበው ያንን ለዝሙት የሳበችው ወንድ እንዲህ ጋብዞኝ እንዲህ አርጉኝ እየተባለ በአደባባይ ላይ ይወራል ማለት ነው። ስለዚህ አላህን ፍሪ። እዛው የምታጨማልቂበት እዛው ባለሽበት አህዋልሽ ውስጥ እዛው የምታጨማልቂበት ቦታ የምታጨማልቂውን ነገር አጨማልቂ። ወላኪነሁ ከሙስሊም ነገር ላይ እጅሽን አንሺ። ኸጥ አህመር በእስልምና ጉዳይ ላይ እጅሽን አንሺ። እስልምና ባለቤት አለው። ማንም ሰው ሙስሊም ስለሆነ በእስልምና ጉዳይ ላይ እንድንናገር አልፈቀደልንም። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም አላህ ዘግቷል። እውቀት በሌለን ነገር ላይ በእስልምና ውስጥ እንዳንናገር አላህ ከልክሎናል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የእውቀት ባለቤት ያለው እንደፈለገን የምንቧረቅበት ነገር አይደለም። ሊኩሊ ሱአሊን ፊ ጀዋብ ለምንጠይቀው ጥያቄዎች ሁሉ መልስ አለው። ለዛ ደግሞ አህለል ዒልሞችን እንጠይቃለን አህለ ዚክሮችን። ከዛ ባለፈ ግን ማንም ሰው እየወጣ የራሱን ህይወት ለማሻሻያና የራሱን ህይወት ለማቃኛና የዱንያዊን ጉዳይ ለመሰብሰብና የራሱን ህይወት ከፍ አድርጎ ለመኖሪያ ተብሎ በእስልምና ላይ እስልምና ማስረገጥ ስለ ተዓዱድ ማውራት ይሄ እኮ አላህ ሱብሓነሁ ወተዓላ በቁርአን ውስጥ የጠቀሰው ነገር ነው። ደረጃውን ከፍ ያደረገው ነው። ነብዩ ሰለላሁ ዐለይሂ ወሰለም አግቡን ያሉት ተዋለዱ፣ የምትወልደዋን አግቡን ያሉት ዘወጁል ወሉድ አልወዱድ የምትወልደዋን። እንዴት ነው ይሄን ነገር መጥቶ አንድ ሰው እዚህ ዛሬ ላይ ስለ ሁለተኛ የካፊሮችን እንትን ለማስመታት እስልምና ለማስመታት እስልምና መቼም ካፊሮች አይመቱት። መቼም ቢሆን ኖሮ ካፊሮች እስልምና ሊያጠፉት አይችሉ። አዎ እንዲህ ዋዣቂ የሆኑ ሰዎች እነሱ ወር ላይ ወርታች እያሉ ሊዘናበሉ ይችላሉ። ወላኪነሁ ግን እስልምናችን መቼም ቢሆን ኖሮ ይቀጥላል።